ሰላም እንዴት ናችሁ? ዛሬ ላይ የምፈልጉትን ነገር ለማግኘት ሾርት ከት አሳያችኋለሁ ወይም አጭር መንገድ ማለት ነው። እስከ ዛሬ ድረስ የምፈልጉት ጋር ለመሄድ ለማግኘት መቀየር ያለባችሁን ለመቀየር ዙሪያ ጥምጥም ስትሄዱ እንደነበር እርግጠኛ ነኝ። ለምን እኔም ሂጄ ስለማቅ ብዙ ሰዎችንም አይቼ ስለማቅ ማለት ነው። ዛሬ ላይ እሱን በደንብ አሳያችኋለሁ። እስከ መጨረሻው ድረስ በደንብ ተከታተሉኝ እና ሁሌ እንደምነግራችሁ አንድ ለአንድ ኮቺንግ ከኔ ጋር የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ዋትሳፕ ላይ ኦር ቴሌግራም ላይ ማለት ነው። እና ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ብቻ አውሩኝ፣ ክራይቴሪያውን ልክላችኋለሁ። ወደ ዛሬው ቪዲዮ እንገባለን። ስለዚህ ሪያሊቲያችሁን ለመቀየር ወይም የምትፈልጉትን ነገር ለማግኘት አጭሩ መንገድ ምንድነው ካላችሁኝ፣ ያ የምትፈልጉትን ነገር አሁን መሆን መቻል ነው። እሱ ደግሞ ምን እንደሆነ በደንብ አሳያችኋለሁ። አንደኛው ብዙ ጊዜ ሰው የሚሳሳተው፣ ሁላችንም የምንሳሳተው ማለት ነው፣ ራሳችንን ከህይወት ለይተን የምናየው። ራሳችንን ስላችሁ ያለንን ሀሳብ፣ ስሜት፣ እነዚህ ነገሮች ህይወት ላይ ከምናያቸው ውጤት ለይተን ነው የምናየው። ለዛም ነው እኔ ብለን እናስብና ከዛ የምንፈልገው ነገር ደግሞ ብለን ራቅ አድርገን እናስበዋለን። ያንን ለማግኘት ደግሞ ብዙ መንገድ መሄድ እንዳለብን ነው የምናስበው። ያ ማለት በእኔ በእናንተ እና በፍላጎታችሁ መሀል እንደዚህ ጋፕ እየፈጠራችሁ ነው። ህይወት ላይ ደግሞ ሁሌ የምታባርሩትን ነገር እንዳባረራችሁ ትቀጥላላችሁ እንጂ አታገኙት። ዛሬ ላይም ነገ ላይም የሆነ ነገር የምፈልገውን ነገር ለማግኘት እየሄድኩ ነው የምትሉ ከሆነ ዘላለም ትሄዳላችሁ፣ አታገኙት። ስለዚህ መጀመሪያ ማወቅ ያለባችሁ ነገር እናንተና ህይወት አትለያዩ። ህይወት መስታወት ነች ብዬ ከዚህ በፊት ስነግራችሁ፣ ህይወት እኔ እናንተ ጋር ያለውን ሀሳብ፣ ስሜት፣ እኛ ራሳችንን የምናይበት መንገድ፣ ማንነትና አይደንቲቲያችንን ነው መልሳ የምታሳየኝ። ያ ማለት እኛና ህይወት አንድ ነን ማለት ነው። ምንም አንለያይም። እኛ ለምሳሌ ፕሮጀክተር ታውቃላችሁ። በላፕቶፓችሁ የሆነ ፊልም ኦር የሆነ ነገር ዲስፕሌይ ማድረግ ሲፈልጉ ከፕሮጀክተሩ ጋር ተሰኩታላችሁ። ያ ፕሮጀክተር ስክሪኑ ላይ ያሳያችኋል። ስክሪኑ ላይ ያለው በፕሮጀክተሩ ፕሮጀክት የተደረገውና ላፕቶፑ ላይ ያለው አንድ ነው። ጀስት ይሄ ስክሪኑ ላይ ፕሮጀክተሩ ፕሮጀክት ያደረገው ነገር ይሄንን እንደሆነ ማወቅ አለባችሁ። ያ ማለት እኔና እናንተ ህይወት ላይ የኖርን ያለ ነው፣ እያጋጠመን ያለ ነው። ይሄ ህይወት ምንላት ነገር እኛ እየተንጸባረቅን ወይም እኛ ስክሪኑ ላይ ራሳችንን እያየን እንደሆነ ማወቅ አለባችሁ። እኛ ስላችሁ ያላችሁ ሀሳብ፣ ስለ ራሳችሁ፣ ስለ ገንዘብ፣ ስለ ትዳር፣ ስለ ጓደኝነት፣ ስለ ሁሉ ነገር ማለት ነው። ማለት ህይወት ስንል እነዚህ ነገሮች ስለሆኑ ማለት ነው። ስለ ህይወት፣ ስለ ስራ፣ ስለ ሁሉ ነገር እሱን ነው መልሳ ህይወት የምታንጸባርቀውና የምታሳየን። ስለዚህ አሁን ላይ የምፈልጉትን ነገር መቀየር የምፈልጉ ከሆነ፣ የምፈልጉትን ማግኘት የምፈልጉ ከሆነ የምታደርጉትንም ስቴፕ ነግራችኋለሁ። የመጀመሪያው ነገር አሁን ያልኳችሁን ነገር መረዳት ነው። ህይወት እናንተን ነው መልሳ የምታሳያችሁ። ህይወት ላይ ማየት የምፈልጉትን ነገር መቀየር የምፈልጉ ከሆነ እናንተን ነው የምትቀይሩት። ህይወትማ ስክሪን ነች። ህይወትማ ፕሮጀክተር ነች። ፕሮጀክተር እኛ ዲስፕሌይ ያደረግነውን ነገር እዚህ ኮምፒውተሩ ላይ ላፕቶፑ ላይ የጫነውን ነገር ሁሉ ያሳየናል። ህይወትም እኛ ጋር ያለውን ነገር ሁሉ መልሳ ታሳየናለች። ስለዚህ የምንቀይረው እኛን ነው። እኛ ስንቀየር ህይወት አለመቀየር አችልም። ምክንያቱም ህይወትኛ እኛ አንድ ስለሆንን ማለት ነው። ግን ራሳችንን ከህይወት ለይተን ማየት ጀመርን ማለት እንዳልኳችሁ ነው፣ ዘላለም ማባረር፣ ዘላለም መራራቅ፣ ዘላለም መፈለጉስ ነው የምንኖረው። ስለዚህ ይሄን ከተረዳችሁ ቀጣዩ ነገር ምንድነው መሰላችሁ? ማድረግ የምትችሉት ነገር የመጀመሪያው ነገር ምንድነው? አሁን ላይ መሆን መለማመድ አለባችሁ። እኔ ስትሉ ወይም ራሳችሁን ስታስቡ ሀሳባችሁን እንዳልሆናችሁ ማወቅ አለባችሁ። እኔ ስትሉ ሀሳባችሁን አይደላችሁም፣ ስሜታችሁን አይደላችሁም፣ ሰውነታችሁን አይደላችሁ። እኔና እናንተ እንደ ውሃ ነን፣ ተመልካች ነን እዚህ ህይወት ላይ ማለት ነው። ይህ ሰማዩን ነኝ ብላችሁ አስቡ። ዳመናው ደግሞ ሀሳብ ነው፣ ስሜት ነው፣ ሰውነታችን ነው ብላችሁ አስቡ። የሚቀያየር ነገር ነው። ሀሳብ ስሜታችን ይቀያየራል። መጀመሪያ የምናደርገው ምንድን ነው? አሁን ላይ እንሆናለን፣ እንቀመጣለን፣ እዚሁ እንሆናለን። ከዛ ወደኋላ እንመለሳለን። አሁን ራሳችሁን የምገልጹበት ነገር አለ። እኔ እንደዚህ ነኝ፣ ህይወት እንደዚህ ነች ምናምን እያላችሁ የምገልጹበት መንገድ አለ። መጀመሪያ ከሱ መላቀቅ አለብን። እኔና እናንተ እንደ ውሃ ነን ካልኳችሁ፣ ውሃ ደግሞ የገባበትን ነገር ሁሉ ቅርጽ ይዛል። ቅርጽ ደግሞ እኔና እናንተን እያስያዘን ህይወት እንደዚህ እንድንኖር የሚያደርገን አእምሯችን ነው። ስለዚህ አእምሯችንን ከሆነ የምንቀይረው፣ ቅድም ያልኳችሁ እኛን ከሆነ የምንቀይረው፣ መጀመሪያ ከዚህ ውሃውን እኔነታችንን፣ ይሄ ምንምነታችንን፣ ውሃውን ከዚህ ነገር መለየት አለብን። ቁጭ ማለትና ማንም እንደሆንን ማስታወስ አለብን። ማንም እንዳልሆንን ማለት ነው።
የምታስቧቸውን ሀሳቦች፣ ያሏችሁን ጀጅመንቶች፣ ስለ ነገሮች፣ ስለ ሰዎች ያሏችሁን ኦፒኒየኖች ሁሉ ሪያክሽኖች ሁሉ እርሷቸው፣ ተፋቷቸው፣ ተላቀቋቸው። ላይክ ልብስ እንደማውለቅ አውልቋቸው እነዚህን ሀሳቦቻችሁ። እነዚህን ሀሳቦቻችሁን ሁሉ ካወለቃችሁ በኋላ which is አሁን ላይ ሆናችሁ እዚሁ ከሆናችሁ እንደ ውሃው እንደሆናችሁ ራሳችሁን ማስታወስ ጀምሩ። ማንም እንዳልሆናችሁ ማለት ነው። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ የምትሉትን ሁሉ ተዉት። እኔ አልችልም፣ እኔ ሰነፍ ነኝ፣ እኔ ማንበብ አልችልም፣ እኔ ገንዘብ ማግኘት በጣም ከብዶኛል፣ ወይም ደግሞ ካለውበት አሁን ከደረስኩበት በጣም ማደግ አስቸግሮኛል፣ ስታክ አድርጌያለሁ፣ ህይወት እንደዚህ ነኝ፣ ሰዎች እንደዚህ ናቸው የምትሉትን ነገር ሁሉ ተዉት። እኔ ሰዎች የምትሉትን ሁሉ ተዉና እኔ ብቻ ሁኑ። እኔ ብቻ ደግሞ እንደ ውሃ ነው ብያቸዋለሁ። ምንም አይደለም፣ እንደ አየር ብላችሁ አስቡ። ስለዚህ መጀመሪያ አሁን ላይ መሆን ነው፣ መላቀቅ ነው፣ እዚሁ መሆን ነው። እሺ እንዴት ነው እሱ ማድረገው? እንዴት ነው የምላቀቀው? እንዴት ነው አሁን ላይ መሆኑ? እንዴት ነው ምንም መሆኑ የምትሉኝ ከሆነ የሚደረግ ነገር አለ፣ የሚተዉት ነገር ነው ያለው። አሁንም የሆነ ማድረግ ያለባችሁ መሆን ያለባችሁ ነገር ሳይሆን የምተዉት ነገር ነው ያለው። ትታችሁ ሪላክስ ነው የምታደርጉት፣ እዚሁ ላይ ነው የምትሆኑት ማለት ነው። ይህንን ኤክስፔሪየንስ አድርጉት። ቁጭ በሉ፣ የሚመጡ ሀሳቦቻችሁን ይህ እንደዚህ ነኝ እኮ ተዉት። እስኪ እዚሁ አሁን ላይ እዚሁ ሞክሩት። ከቻላችሁ እያዳመጣችሁኝ አይናችሁን ጨፍኑና፣ አይናችን ዲስትራክት ስለሚያደርገን አይናችሁን ጨፍኑና እዚሁ ምንም እንዳልሆናችሁ፣ እናንተ ከሀሳቡ ጀርባ ያላችሁ እንደሆናችሁ አስተውሉ። እናንተ ከዳመናው ጀርባ ያላችሁ ሰማይ እንደሆናችሁ አስታውሱ እና ተላቀቁ ካሏችሁ ሀሳቦች፣ ራሳችሁን ከምታዩበት መንገድ፣ ራሳችሁን ከምገልጹበት ነገር ሁሉ ተላቀቁ እና ምንም ሁኑ። ሲጀምርም ስላልሆናችሁ ምንም ስላልሆነ ጀስት ተመልካች ነው። ስማችሁን እርሱት። እኔ እንደዚህ ነኝ፣ እዚህ ሀገር ነው ያለሁት፣ እሱን ሁሉ ተዉት። ባዶ ለመሆን ሞክሩም ሳይሆን ተዉት ሁሉንም። ሲጀመር የያዛችሁትን ነገር ሁሉ ስለቁ ታስታውሳላችሁ። ከዛ እዚህ ላይ ከሆናችሁ በኋላ እንዲሁ ሪላክስ እንደሆናችሁ ህይወት ላይ እንደ ሩጫ ትራክ አለ አይደለ? 1 ቁጥር 2 ቁጥር 3 ቁጥር ተብሎ እንደዚህ አለው ትራክ መስመሮች ማለት ነው። ሩጫ ላይ እነዚህ መስመሮች አሉ። ሯጮች በዚህ ሆኖ ቆሞ ነው የሚጀምሩት ሩጫ። ህይወት ላይም አሁን ያላችሁበት የህይወት መስመር አለ። በዚሁ ሰዓት አሁን ላይ እናንተ መሆን የምትችሉት ሌላ ፖሲቢሊቲ እንዳለ አስቡ። ለምሳሌ ያሬድ ከሆነ ስምህ ኦር ሜላት ከሆነች አላቅም፣ ሌላ ያሬድ አለ በዚሁ ሰዓት። ሌላ ህይወት የሚኖር ሌላ አመለካከት ያለው ሌላ አኳኋን ኤቭሪቲንግ ያለው ያሬድ አለ በዚህ ሰዓት። ሌላ ነገሮችን የሚያይበት መንገድ ያለው ያሬድ አለ። ሜላትም እንደዛው ማለት ነው። ሁሉም አሉ ብላችሁ አስቡ በዚሁ ላይ እንዲሁ ሪላክስ እንደሆናችሁ። ከዛ መጀመሪያ አሁን ጸጥ ከማለታችሁ በፊት ግን ማድረግ የነበረብን ያልነገርኳችሁ ምን እንደምፈልጉ ወቁ። እሱን ሁሌም ነገራችሁ ነገር ነው። ምን እንደምፈልጉ ማወቅ አለባችሁ። ያ ነገር ሁሉ ያለው ሰው እንደሆናችሁ አስታውሱ። ያ ነገር ሁሉ ያለው ሰው ምን ያስባል? ምን ይሰማዋል? እንዴት ነው ነገሮችን የሚያየው? እሱን ሰው ሁኑ። መቼ? አሁን ሁኑ። ሰው ያን ሰው እዩት፣ በጭንቅላታችሁ ያን ሰው እዩት። እዛ ትራክ ላይ ያለውን ሰውዬ እዩት። አዲሱ ትራክ ላይ ያለውን የምፈልጉት ውጤት ያለው የምፈልጉት አካሄድ የምፈልጉት አነጋገር ያለውን ሰውዬ ተመልከቱት፣ በደንብ እዩት። እሱን ካያችሁ በኋላ ቀስ ብላችሁ ያንን ሰው ስትሆኑ ራሳችሁን እዩት። የዛ ሰው ህይወት ላይ ስገቡና ያንን ሰው ስትሆኑ፣ ያ ሰው ማለት ይሄ እዚህ ሰውነት ውስጥ ያ ሰውዬ ሲኖር ራሳችሁን እዩት። ውጅዝ ያንን ሰውዬ ኢምቦዲ እያደረጋችሁት ነው ማለት ነው። አዲስ ሀሳብ ያለው አዲስ እዛ ላይ ሁናችሁ አሁን ጭንቅላታችሁን እንዲህ ለመሆን ምናምን ማወጣጠሩ ሳይሆን ለቀቅ አድርጋችሁ ሪላክስድ ሁናችሁ ማለት ነው። በቃ ቀለል አድርጋችሁ አሁን የምትኖሩትን ኑሮ እንደምትኖሩት አሁን እዚህ ሰውነት ውስጥ እንዳላችሁት ያ የዛ ሰውዬ ህይወት ውስጥ እንዳላችሁ ራሳችሁን እዩት። ኢማጂን አርጉት። ያ ሰውዬ ህይወትን እንደሚያው መመልከት ጀምሩ። ያ ሰውዬ እንደሚያስበው ማሰብ ጀምሩ። ያ ሰውዬ እዚህ ሰውነቱ ላይ የሚሰማው መዝናናትና ሪላክሴሽን አሁን ይሰማችሁ። ይሄ ምንድነው እያደረግን ያለ ነው? የምንፈልገውን አወቅን፣ ዝም አልን፣ ምንም እንዳልሆን እናስተዋልን። አሁን ካለነው ተላቀቅን፣ አዲሱን መረጠን፣ አየነው። ከዛ አዲሱን እየሆንን ነው። ከዛ እሱን ሆናችሁ ኑሩ። በቃ አለቀ።
ያን ሰውዬ ሁናችሁ መኖር ጀምሩ። ያ ሰውዬ ሪያክት በሚያደርግበት መንገድ ሪያክት አድርጉ። ያ ሰውዬ ነገሮችን በሚያይበት መንገድ እዩ። ያ ሰውዬ ራሱን በሚያይበት መንገድ ማየት ጀምሩ። አታወሳሱ። ለምን ካላችሁ ለኔጌቲቭ ነገር እያወሳሰባችሁ አልነበር። ነገሮች ገና ሳይሆኑ የዛሬ 1 ወር ለሚፈጠር ነገር ቀድማችሁ እንደማይሆንላችሁ ወይም ደግሞ ያ ማትፈልጉት ችግር እንደሚፈጠር ኦልሬዲ አስዩም አድርጋችሁ ደምድማችሁ ተቀምጣችሁ ታውቃላችሁ። ከዛ ሆኖ ማየታችሁ ታውቃላችሁ። ያለውን ነገር እንደሆነ አድርጋችሁ አይታችሁ ማለት ነው። ምንም ሳይፈጠር እናንተ ፈጥራችሁ እዚህ ሰውነት ውስጥ በቃ ሆኖ አላለቀ ምናምን ብላችሁ ለሰው ማውራታችሁ ታውቃላችሁ። ኔጌቲቭ ነገር ሲሆን ስትራቴጂ ምናምን አትጠቀሙ። ኖርማል ነው። አስዩም ታደርጋላችሁ። አሁን ላይ እንደዛው ትሆናላችሁ። አሁን ላይ ታምኑታላችሁ። ለጥሩ ሲሆን ግን ዝባዝንኬ እናበዛለን። እሱን ነገር ተዉት። ለመጥፎና ለማይጠቅማችሁ ነገር መምረጥና ገና ሳታዩት መሆን ከቻላችሁ አሁንም ሆኑ። ለምን ካላችሁ ህይወት መስታወት ነች አልኳችሁ። ከኛ ነው የምትጀምረው። እኔና እናንተ ብንሞት አሁን ህይወት የምትሉት የእናንተ ሪያሊቲ የለም፣ አይኖርም። እናንተ ስላላችሁ ነው ያለው። ይሄ ኢቨን ኔጌቲቭ የምትሉት እናንተ ስላላችሁና አቴንሽን ስለሰጣችሁ ትኩረታችሁን እዛኛው ትራክ ላይ ስላረጋችሁ ነው እሱን እየኖራችሁ ያላችሁት። አዲሱን ውጤት ስትፈልጉም አቴንሽናችሁን ማድረግ ነው የሚጠበቅባችሁ። ህይወታችሁ ላይ ቆመው ስጋ ለብሰው ያሉ ነገሮች ሁሉ፣ ሰዎች፣ ሁኔታዎች፣ ኤቭሪቲንግ እናንተ ትኩረት ስለሰጣችሁና እዚህ አእምሯችሁ ላይ ስለያዛችኋቸው ነው እየኖራችሁ ያላችሁት። አዲሱንም እንደዛ መያዝ ነው የሚጠበቅባችሁ። ህይወት ለእናንተ ከማሳየቷ በፊት ህይወት ላይ ከማየታችሁ በፊት እናንተ መሆን አለባችሁ። ይሄ ምኑ ነው የሚከብዳችሁ? ማይሆንና እኮ ኔጌቲቭን ሆናችሁታል። ለጥሩ ጊዜ ሲሆን እንትን አትብሉ፣ ጥያቄ ይፈጠርባችሁ፣ አትፈላሰፉ። ይሄ ነገር ግን ከሃይማኖቴ ጋር ምናምን አትብሉ ማለት መጥፎ ነገር ማሰብ ነው እንዴ ከሃይማኖቶቹ ጋር የሚሄደው? እንደማይሆንላችሁ የምትችሉ እንዳልሆናችሁ ከባድ እንደሆነ ለእናንተ በትንንሽ ነገር ራሱ ይውላችሁ። እያንዳንዱ የምትጠቀሟቸውን ቃላቶች፣ የምታስቧቸውን ሀሳቦች፣ ራሳችሁ የምታዩባቸው መንገዶች ይዋቸው። ሁሉም የእናንተ አይደሉም። ከቤተሰብ ከአካባቢ የሆነ ሰው የሰጣችሁና የለቃቀማችሁትን ነው እየኖራችሁ የነበረው። አሁን ግን ሆን ብላችሁ ያንን አውቃችሁ አዲስ እየሆናችሁ ነው። ህይወት ላይ የምፈልጉትን ለማግኘት አጭር መንገድ ከፈለጋችሁ ይሄ ነው፣ አለቀ። የምፈልጉትን አሁን መሆን ነው። በኋላም ሲኖራችሁ የሚኖራችሁ ሀሳብ ነው፣ የሚኖራችሁ ስሜት ነው፣ የሚኖራችሁ ሪያክሽን ነው፣ የሚኖራችሁ አይደንቲቲ ነው። መኪናውን ይዛችሁ አትዞሩ። ገንዘቡን ይዛችሁ አለኝ አለኝ እኮ አትሉ እያላችሁ እዚህ ግንባራችሁ ላይ ለጥፋችሁ አይደለም የምትሄዱት። አግብታችሁ ተሸክማችኋት አይደለም የምትሄዱት። ስሜት፣ ሀሳብ፣ ራሳችሁ የምታዩበት መንገድ ነው እንዲቀየር ነው ያን ሁሉ እየፈለጋችሁ ያላችሁት እኮ። ፈልጉትን እየፈለጋችሁ ያላችሁት የሆነ ስሜት እንዲሰማችሁ፣ የሆነ ሀሳብ ለማሰብ፣ የሆነ ማንነት ነው እየፈለጋችሁ ያላችሁት። ያን ነገር ሳገኝ ይኖረኛል የምትሉትን ማለት ነው። እሱን አሁን መሆን ትችላላችሁ ነው እያልኳችሁ ያለሁት። ሲጀምር እንደዛ ነው ህይወት የምትሰራው። እኛ ስንሆን ነው ህይወት ላይም ያን ነገር የምንሆነው እንጂ ህይወት ላይ ሲሆን አይደለም እኛ እንደዛ የምንሆነው። ስናገኝ አይደለም ምስጋና የሚሰማን፣ ስናገኝ አይደለም ደስታ የሚሰማን፣ ስናገኝ አይደለም ኮንፊደንስ ሲኖረን፣ ፍቅሩ ደስታው ሲኖረን ነው ህይወት ላይም እሱን የምናየው ማለት ነው። ስለዚህ ህይወት ላይ ከማየታችሁ በፊት መሆን ተለማመዱ ነው እያልኳችሁ ያለሁት። የምታባሯቸው ነገሮች ሁሉ ይሮጣሉ። ማወቅ ያለባችሁ ነገር፣ በጣም ኢምፖርታንስ የምትሰጧቸው ነገሮች፣ በጣም ትልቅ አድርጋችሁ የምታስቧቸው ነገሮች እናንተን ትንሽ አድርገው ነው የሚያዩዋችሁ። ለምን? ህይወት በቃ እናንተ ራሳችሁን በምታዩበት መንገድ ነው የምታያችሁ። ስለዚህ ህይወት ላይ ያሉትን ነገሮች እንዲቀይሩ ከፈለጋችሁ እናንተ ራሳችሁን የምትቀይሩት ነው። ዳትሲት። ስለዚህ ቃላችሁን ይዩት። ለምሳሌ እሺ እንዴት ነው ጀምራለሁ፣ አቋርጣለሁ፣ ኮንሲስታንት መሆን አልችልም፣ ገንዘብ ፈልጋለሁ ግን እያገኘሁ አይደለም፣ እንዴት ነው የምቀይረው? ምንም የተለየ የሚቀየር ነገር የለም። ገንዘብ እየፈለግኩ አላገኝም ሚለውን ነው የምትቀይረው ነው ሚለውን ነው የምትቀይረው። ራሳችሁን የምትገልጹበትን ቃል፣ ሀሳብ፣ ስሜት ነው የምትቀይሩት። ላይክ ቁልፉና መፍትሄው ያለው እዚሁ ቃላችሁና እዚሁ እናንተ ራሳችሁን ይሄ ችግር ብላችሁ የምታወሩት ነገር ላይ ነው።
እንደዛ እያላችሁ ስለሆነና እንደዚህ አይነት ሀሳብ ጭንቅላታችሁ ስላለ እዚህ ስለተቀረቀረ እናንተ ራሳችሁን በዛ ልክ ስለምታዩ ነው እሱን እየኖራችሁ ያላችሁት። ስለዚህ መቀየር የምፈልጉትን ነገር የትም አይደለም የምትቀይሩት፣ እዚቹ ላይ ነው የምትቀይሩት። እንዴት ነው ምናምን የሚደረግ ነገር ውስጥ አትግቡ። እሱ አያቅታችሁም፣ ቀላል ነገር ነው ማድረግ ትችላላችሁ። ማንበብ አልችልም፣ ኮንሲስታንት መሆን አልቻልኩም፣ እፈልጋለሁ ግን አላገኝም፣ እፈልጋለሁ እና ማገኛለሁ ማለት ትችላላችሁ ወይ ነው ኮንሲስታንት መሆን አሁን ለማለት ምንድን ነው የሚከብዳችሁ? ለምን ቅድም ብያችኋል እኮ ኔጌቲቭ ነገር እኮ ገና ሳይሆን እንለዋለን። ገና ሳይፈጠርብን እኮ ይፈጠርብናል ብለን ግግም ብለን እንይዘዋለን። ለጥሩ ሲሆን ግን እንዳልኳችሁ ነው ጥሩ ነገር ሊሆንልን ስለሆነ ራሳችን ደግሞ ጥሩ ነገር እንደሚገባን ስላልሆነ የምናስበውና የምናየው ለማለት ፈቃደኛ እንሆን። ዝም ብላችሁ ማለታችሁ የሆነ ነገር ያመጣላችኋል አይደለም። ተረዱት። አሁን ያልኳችሁን ነገር እናንተ ምንም አይደላችሁም። አእምሮ የሚባል ነገር ቅርጽ አስይዞናል። አእምሯችን ደግሞ ሀሳቦቻችን፣ ቃላቶቻችን፣ ስሜቶቻችን ከቤተሰብ ከአካባቢ ያላቃቀምናቸው ነን። እኛ እሱን አይደለንም። እኛ ይሄንን ነን። ምንም አይደለንም። ምንም መሆን የምንችለው ነን። ስለዚህ ህይወታችን እንዲቀየር ይሄን የሚቀየረው ቅርጽ ያስያዘው አእምሯችን ማለት ነው። አእምሯችን ደግሞ ለራሳችሁ ያላችሁን ይሄ ሰልፍ ቶክ በመቀየር ቃላቶቻችሁን፣ ስሜቶቻችሁን በመቀየር ይሄ ነገር ይቀየራል። ይሄ ሲቀየር ደግሞ የምትኖሩትም ህይወት ይቀየራል ነው እያልኳቸው ያለሁት። ይሄ ነው ሾርትከቱ። የገባው ይገባዋል፣ ይጠቀምበት ይጠቀምበታል። ዛሬ ላይ ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ደግሞ ሁሌ እንደምነግራችሁ ቅድም ነግራችኋለሁ፣ ዋን-ቱ-ዋን ኮች የሚፈልጉ ሰዎች አውሩኝ። የስኬት ታሪኮቻችሁን ደግሞ ጻፉልኝ። ደስ ደስ የሚሉ ታሪኮችን ተሞክሮችን እየላካችሁልኝ ነው። እዚህ ቪዲዮዎችን በማየት ህይወታችሁ ላይ የቀየራችሁትን ነገር ኮቺንግ ዋን-ቱ-ዋንም ወስዳችሁ ደግሞ የጻፋችሁልኝ ሰዎች አላችሁ። በጣም በአጭር ጊዜ ውስጥ ትልልቅ ውጤት እያመጣችሁ ያላችሁ ሰዎች ማለት ነው። ሞር እንደዚህ አይነት ታሪኮችን ደግሞ ሰብስቤ ቪዲዮ ስለምሰራ ላኩልኝ። ሌላ ሰዎችንም ደግሞ ኢንስፓየር ስለሚያደርግ አሁን ማወራውን ነገር ላይ ያላቸውን እምነት ስለሚጨምርላቸው ማለት ነው። ይህን እናርግ እና ይመቻችሁ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ።